ፍካሬ ዘጻድቃን ወዘኃጥኣን ዳዊት ማለት ልበ አምላክ ማለት ነው። ወእሰይም ኖሎተ ዘከመ ልብየ ወየሐስስ ኖሎተ ዘከመ ልቡ እንዲል። አንድም ዳዊት ማለት ህሩይ ማለት ነው። ወአልዓልኩ ህሩይየ እምሕዝብየ ብሎ እንዲያመጣው። አንድም ዳዊት ማለት መስተሳልም መስተፋቅር ማለት ነው። ይህም 11ኛ አርዕስት ተብሎ አይቆጠርም። ከልጁ ከሰሎሞን ገብቶ ይቆጠራል። ጥንተ ነገሩስ እንደምን ነው ቢሉ ግብፃውያንን በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመት አጥፍቶ እስራኤልን በ10 ሳይል ታድጎ መና ከደመና አውርዶ ውሃ ከጭንጫ አፍልቆ 40 ዘመን በገዳም ሲመግባቸው ኖረ። ሙሴን መስፍን አሮንን ሊቀ ካህናት አድርጎ አስነስቶ መስፍን ሲሞት መስፍን ሊቀ ካህናት ሲሞት ሊቀ ካህናት እየተካ በሙሴ እግር ኢያሱን በሙሴ እግር ኢያሱን በአሮን እግር አልዓዛርን ተክቶ 40 ዘመን ሲመግባቸው ኖረ። ይህ ሲያያዝ ከኤሊ ደረሰ። ኤሊም ክህነት ከምስፍና አንድ አድርጎ 30 ዘመን መግቧቸው አረጀ። አፍኒ ፊንሐስ የሚባሉ 2 ልጆች ነበሩት። ምሉና ዱግ አድርጎ ሹሟቸዋል። አይነታና ተወራጅ ማለት ነው። ወደቂቀ ኤሊሰ እኩያን እሙንቱ ወእያሰናዩ ማህቶቶሙ ለአቢቶ እንዲል መላልሰው በደሉ። በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ ፋና ነበር። ሙሴ አሮን የሰሩት ሥርዓት ነው። ልማድ እንዳይሆንባቸው ከባዶ ደብተራ ኦሪት ውስጥ ሲበራ ቢያድር ምን ይሆናል ብለው አስቀርተውታል። አንድ በደል። ሁለተኛ የእስራኤል ሥርዓት ወያመጽ መሆስሰ ብርት ዘሰለስቱ አስናኒሁ ወይወድዮ ውስተ አብይ ጽሕርት ወዘይንእስ እምኔሁ ይላል። 3 ልሳን ያለው ጉጠት አምጥቶ ላም የተሰዋ እንደሆን ከላመ ፈጅ፣ በግ የተሰዋ እንደሆን ከበገ ፈጅ ይጥለዋል። መጀመሪያ የወጣውን ለሊቀ ካህናቱ ይሰጠዋል። የቀረውን ሌዋውያኑ ይመገቡ ነበር። አንድም በፈቃደ እግዚአብሔር አንድ ብልት ሥጋ እየወጣለት ይመገብ ነበር። ሥርዓታቸው ይህ ነው። እኒህ ግን ወይመጽእ ካህን ወልደ ካህን ሀበ ያበስሉ ሥጋ ወይብሎ ለበዓለ መሥዋዕት ሀበኒ ሥጋ ዘእጠብሶ ለካህን ይላል። ለሊቀ ካህናቱ ጠብሼ የምሰጠው ሥጋ ስጠኝ ይለዋል። ያም ቅድመ ይጥይስብሑ ዘበሕጉ እንደ ሕጉ እንደ ወጉ ደሙ ይፍሰስ፣ አጥንቱ ይከስከስ፣ ስቡ ይጢስ። ወንዝ ትነስእ ዘፈተወት ነፍስከ ከዚህ በኋላ የወደድከውን ትወስዳለህ ይለዋል። እንዲህ ማለቱ የሚሰጠው ሆኖ አይደለም፣ ነገር ለማስቆም ነው እንጂ። ያም ብትሰጠኝ ስጠኝ፣ አይሆንም ካልክ እነስአከ ወአሃይደከ የግድ እወስደዋለሁ ይለዋል። ያም አይሆንም ካልክ ምን እላለሁ ብሎ የወደደውን ታላቅ ታናሽ ሥጋ ይሰጠዋል። 2 በደል። 3ኛ ወሰምዐ ኤሊ ከመ ይሰክቡ ደቂቁ ምስለ አንስትያ እስራኤል እለ ይቀውማ ውስተ ኆኅተ ደብተራ ዘስምዕ ይላል። የእስራኤል ሴቶች ቤተ እግዚአብሔር እጅ ነስተን እንመጣለን ብለው ሲሄዱ እየተጨዋወቱ የሚሰዷቸው ሆነዋል። እስከዚህስ አይደፍሩም ብሎ
መቃጠሪያ አድርገውታል። ሴቶችም ይህንማ ከቤታችንስ መቼ አጣን ብለው ቀርተዋል። ወንዶቹም ሚስቶቻችን ልንድር ብለው አስቀርተዋቸዋል። 3 በደል። ይህን ሰምቶ እንቢክሙ ደቂቅየ አኮ ሰናይ ዘእሰምዕ ብክሙ ይላል። ይህ በእናንተ የምሰማው ነገር መልካም አይደለም። እንቢላችሁ ልጆቼ እንቢላችሁ አላቸው። በሀገራቸው ቋንቋ የተመለሰ አማርኛ በሀገራችን አይሆንም ማለት ነው። ለእመ አበሰ ሰብእ ላይለቢጹ እምኀበ እግዚአብሔር ይጼልዩ ሎቱ ወለእመ አበሰ ላይለ እግዚአብሔር እምኀበ መኑ ይጼልዩ ሎቱ። ሰው ከሰው ቢጣላ በእግዚአብሔር ያስታርቁታል፣ ከእግዚአብሔር ቢጣላ በማን ያስታርቁታል? ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይበጡ እንዲሉ ሁሉ ብሎ ከሹመታቸው ልሻራቸው ከማዕረጋቸው ላዋርዳቸው ሳይል ዝም አለ። ያልታወቀ ነቢይ ነቢየ ሬማት ይለዋል፣ መልአኩም ነው ይላሉ። መጥቶ ለምን ትነጸርከ ላይለ ዕጣንየ ወመሥዋዕትየ በዐይን ህጽጽት ወአፍቀርከ ደቂቃከ እምኔየ እየንተ በረከት። ቀዳሚ መሥዋዕቶሙ ለእስራኤል ሥርዓት ሲፈርስ ለምን ዝም አልክ? ከኔስ ይልቅ ልጆችን ለምን ወደድህ? እየንተ በረከት አስራቱን በኩራቱን ሰጥቼ ስላከበርኩ ፈንታ። ቀዳሚ መሥዋዕት ማለቱ እስራኤል አስራቱን በኩራቱን ሳያወጡ መሥዋዕት አይሰውም ነበርና ይህ ይቀርብኛል ስለማለት ፈንታ ለሱ ሰጥተህ፣ አንድም ይህ ይቀርባቸዋል ስለማለት ፈንታ ለልጆቹ ሰጥተህ። ሳሙኤል የሚባል የብጻት ልጅ ነበር። ጦር ጠፍቶለታልን ቢሉ አዎን ጠፍቶለታል። አንድም እየገባ እየወጣ፣ አንድም መነኩሴ ተማሪ ከቅጥረ ቤተ ክርስቲያን ጎጆ ሰርቶ ከመቃብር ቤት ገብቶ እንዲኖር እንዲህ ሁኖ ይኖር ነበር። ሌሊትን ነው መዓልት ቢሉ የመዓልት ሥራ ስለተሰራ ነው እንጂ ሌሊት ነው። በዚያ ሌሊት ሳሙኤል ሳሙኤል ብሎ ጠራው። እርሱም ነየ ገብርከ እስመ ጸዋዕከኒ ብሎ ወደ ኤሊ ቀረበ። ኤሊም ሁር ስክብ ይጸዋዕኩከ አለው። ሁለተኛ ሳሙኤል ሳሙኤል ብሎ ጠራው። እርሱም ነየ ገብርከ እስመ ጸዋዕከኒ ብሎ ቀረበ። ሁር ስክብ ይጸዋዕኩከ አለው። በሦስተኛው ኤሊ ጠረጠረ። ይህ ብላቴና ራእይ ባይለምድ ነው እንጂ የተገለጸለት ነገር አለ ብሎ ሦስተኛ የጠራህ እንደሆን ተነስተህ ታጥቀህ እጅ ነስተህ ቁመህ በል እግዚእየ እስመ አነ ገብርከ እሰምዓከ በል የነገረህንም እንድትነግረኝ አለው። ወኮነ ቃል ከመቀዳሚ ሦስተኛ ሳሙኤል ሳሙኤል ብሎ ጠራው። እርሱም ተነስቶ ታጥቆ እጅ ነስቶ ቁሞ በል እግዚእየ እስመ አነ ገብርከ እሰምዓከ አለ። እእህዝሂ ወእፌጽም አለው። እእህዝሂ በእስራኤል ሞት ወእፌጽም በታቦተ ጽዮን መማረክ። አንድም እእህዝሂ በታቦተ ጽዮን መማረክ ወእፌጽም በአፍኒ በፊንሐስ ሞት። አንድም እእህዝሂ በአፍኒ በፊንሐስ ሞት ወእፌጽም በኤሊ ሞት። አንድም እእህዝሂ በኤሊ ሞት ወእፌጽም በሳዶቅ በአብያታር ሞት። ሰሎሞን ሽሯቸው ነበርና ሽረቱን ከሞት ቆጥሮ አግብቶ ቆጠራቸው። ሳሙኤልም ምንስ ይህ ቢሆን አስቀድሜ አረዳዋለሁን ብሎ ዝም አለ። ኤሊም
በላ ንገረኝ አለው። ያየሁትም የለ አለው። አልነግርህም ካልከኝማ እንዲህ ይጣልህ ብዬ ረግምህ የለምን ብሎ ጭራውንም መቋሚያውንም ቢሩቅ አጣ። እንዲያውስ ሳትረግመኝ ታዝዤ የለምን ብሎ የሱን ሞት ሰውሮ ሁሉን ነገረው። ልጆችስ ሲመክሩት ይጠፋል ልጅ ሲታጠቡት ያድፋል እጅ እንዲሉ በመክራቸው እንቢ ብለውኛል። ለይግበር እግዚአብሔር ዘአደሞ የወደደውን ያድርግ። ነገር ግን አስራቱን በኩራቱን በልቼ ከብሬ ገንኜ የምኖርባት ታቦተ ጽዮን እንደምን ትማረካለች አለ። ከዚህ በኋላ አሕዛብ ወደ እስራኤል፣ እስራኤል ወደ አሕዛብ ዘመቱ። አልፈው ገጠሙ። እስራኤል ሰነፉ፣ ድል ሆኑ። 4000 ሰዎች አለቁ። በአጠገብ ሰፍረው አድረዋል። ከእስራኤል እኩሌቶቹ በይነምንት አውደቀን እግዚአብሔር ውስተ እዴሆሙ ለኢሎፍሊ በኢሎፍላውያን እጅ ለምን ጣለን? ይሁዳ እዴከ ዲበ ዘባኖሙ ለጸርከ ተብሎ የተነገረ ለእኛ አልነበረምን አሉ። እኩሌቶቹ ቀድሞ ስለኛ ምን ኃይል አለን? አባቶቻችን እነ ሙሴ እነ ኢያሱ እለ አግ እለ ሴዎንን ድል ቢያደርጉ ታቦተ ጽዮንን ይዘው አልነበረምን አሉ። እግዚአብሔር የአፍኒ የፊናስ ሞት ፈቃዱ ነውና ይህን እንዲመክሩ አደረጋቸው። እሷ ስትሄድ እነርሱ አይቀሩምና በዚያው ስራውን ለመስራት። ከዚህ በኋላ ወደ ኤሊ ይልኩበታል። በከተማ የቀረውን ጦር ሰብስበህ ታቦተ ጽዮንን አስይዘህ ላክልን ብለው አፍኒንና ፊናስም ታቦተ ጽዮንን አጅበው ሄደዋል። የልደት የጥምቀት ቀኝ ጌታ ግራ ጌታ ታቦት አጅበው እንዲወርዱ በእስራኤል ከተማ ተድላ ደስታ ተደረገ። ከዚህ በኋላ አሕዛብ ይህን ሰምተው ምን ትዑቱ ዘንሰምዕ ውስተ ትዕይንቶሙ ለእስራኤል በእስራኤል ከተማ የምንሰማው ይህ ተድላ ደስታ ምንድነው? ለልማዱ ድል ያደረገ ደስ ይለው ነበር፣ ድል ያደረግን እኛ አሉ። ባጠገብ ያሉ አንድም ተማርከው አብረው ያሉ እስራኤል እንዲህ አይደለም፣ ኃይል የምትሆናቸው እመቤት አለቻቸው፣ እርሷ ብትመጣላቸው ነው አሏቸው። ወይ ለነ አሌ ለነ እስመ መጹ አማልክቲሆሙ ከመ ያጥፍኡና ወመኑ ያድኅነነ እምእደዊሆሙ አሉ። እንዲህ ማለታቸው ስለምን ነው ቢሉ ድንጋይ አለዝበው እንጨት ጠርበው ጣዖት ያመልካሉና እንደነርሳቸው መስሏቸው። አንድም ኋላ ሥላሴ በእነርሱ አድረው ያጠፉናል ሲሉ ፊታቸውን ጸፍተው አፋቸውን ከፍተው አማልክቲሆሙ አሰኝተዋቸዋል። ትናንት ድል አድርገን ዛሬ ብንሸሽ ሴትን ይሉን ወንድ ብለው እየፈሩ ሂደው ገጠሙ። አሕዛብ ድል አደረጉ፣ እስራኤል ድል ሆኑ። ከቆረበች አፈረሰች፣ ከመነኮሰች ባሰች እንዲሉ 3000 ሰው አለቀ። አፍኒንና ፊናስም በጦር ተነባብረው ወደቁ። ታቦተ ጽዮንም ተማረከች። ወአምሰጠ አሐዱ ብንያማዊ ኢያሜናዊም ይላል እንዘ ስጡት አልባሲሁ ወሐመድ ዲበ ርእሱ እንዲል ከነገደ ብንያም አንዱ ልብሱን ቀዶ ትቢያ ነስንሶ ሄደ። በሀገራቸው ትዕምርተ ሐዘን ነው። አንድም ሲሮጥ ልብሱን ጋሬጣ ይይዘዋል፣ ይወድቅበታል። ወድቆ ሲነሳ ትቢያ ይመላበታልና እንዲህ ሆኖ እንዳማራ ካለ ሀገር ደረሰ። ወጸርሃት ሀገር ኩላ ይላል። አባት ወንድም
ልጅ ያልሄደበት የለምና አንገት ለአንገት ተያይዘው ያለቅሱ ጀመር። ያን ጊዜ ኤሊ ከደብተራ ኦሪት በር ወንበር አዘርግቶ ተቀምጦ ነበር። ወኤሊሰ ይነብር ውስተ ኆኅተ ደብተራ ዘስም እንዲል ስለምን ቢሉ ኦሪት ይባእ ሞዓባዊ ወአሞናዊ እስከ ሳልስ ወራብዕ ትውልድ ትላለችና ተሳስቶ እንዳይገባ። አንድም መስዋዕተ ሰርክ አለፈ፣ መስዋዕተ ነግህ አቅርቡ፣ መስዋዕተ ነግህ አለፈ፣ መስዋዕተ ሰርክ አቅርቡ ለማለት። ለዚህስ ባለወግ አለው ብሎ ቡራኬ የእርሱ ነበርና፣ ለዚህም ባለወግ አለው ብሎ ወይትሄዘቦ ልቡ ለኤሊ በእንተ ታቦተ ጽዮን እንዲል የታቦተ ጽዮንን ነገር ያወጣ ያወርድ ነበርና ወሬ ለመጠየቅ እንደ ከተማ ሽማግሌ የከተማ ሽማግሌ ከመንገድ ዳር ሆኖ የወጣ የወረደውን ያለፈ ያገደመውን ወሬ እንዲጠይቅ ወተሃምጋ አዕይንቲሁ ለኤሊ እንዲል ዓይኑ ደፍርሶ ነበርና አንተ ማነህ አለው። ትማልም ዘአምሰጥኩ እምቀትል ከጦርነት አምልጬ የመጣሁ ነኝ አለው። ከዘመቻ አምልጬ የመጣሁ ነኝ ትላለህሳ እስኪ ወሬ ንገረኝ አለው። አበጥሮ አንጠርጥሮ ነገረው። ልጆችስ በመክራቸው ባስተምራቸው እንቢ ብለውኛል። አስራቱን በኩራቱን በልቼ ከብሬ ገንኜ የምንወርባት ታቦተ ጽዮን እንደምን ተማረከች ትለኛለህ ብሎ አዳንቄ አጋንኜ አለቅሳለሁ ሲል የገልገላ ወደቀ፣ የኋሊት ማለት ነው። ወሶበ ተዘከራ ኤሊ ለታቦተ ጽዮን ወድቀ እመንበሩ ወተሰብረ አጽመ ዘባኑ እስመ ልሂቅ ብእሲሁ ወልደ ተስዓ አም እንዲል የ90 ዓመት ሽማግሌ ነበርና ወድቆ ተሰበረ። እስመ ልሂቅ ባለው እስመ ግዙፍ ይላል። ቅርጸ ቀላል ሕፃን የሆነ እንደሆን ወድቆ ይነሳል፣ ቢሰበርም ይጠገናል። እርሱ ግን አካሉ ግዙፍ ነበርና ወድቆ ተሰበረ። ተሰብረ ባለው ተመይጠ ተአጽፈ ይላል። የጎኑ አጥንት ተመልሶ ታጥፎ ሆዱን ወቅቶ ገድሎታል። ከዚህ በኋላ ወንበር ያለ ሹም አይቀመጥምና ሳሙኤልን ሾሙ። ሳሙኤልም 20 ዘመን መግቧቸው አረጀ። አሁን በ20 ዘመን የሚያረጅ ሆኖ አይደለም፣ ነገር የመሰልቸት የመበሳጨት የመሰቀቅ ይመስላል። ኢዩኤል አብያ የሚባሉ 2 ልጆች ነበሩት። እሊያን ምሉና ዱግ አድርጎ ሹሟቸዋል። በደላቸውም ምንም እንደ አፍኒ እንደ ፊንሐስ ባይሆን ማማለጃ በሉ፣ ፍርድ አደሉ። ሕዝቡም ተሰብስበው ሳሙኤልን አንተ እንዳትመግበን አረጀህ፣ ወደ ቂቅከኒ ይሆሩ በፍኖትከ ልጆችህም በሕግህ ጸንተው አልኖሩም። ነስኡ ሕልያነ ወገመጹ ፍትሐ ማማለጃ በሉ፣ ፍርድ አጎደሉ። ይኸውም የቤት እንጉርጉሮ ነውና በቻልነው ነበር። ይልቁንም በኢያቢስ ዘገለዓድ ባሉ 2 ነገር ተኩል ወንድሞቻችን ናዖስ አሞናዊ ቀኝ ቀኝ ዓይናችሁን ገብሩልኝ ብሎ በጠላትነት ተነስቶባቸዋል። ያን የሚያጠፋልን ንጉሥ አንግስልን አሉት። አዘነ። ማዘኑም መንግሥት ከልጆቼ ሄደ ብሎ አይደለም፣ እግዚአብሔር በእኔ አድሮ ይመግባቸው ነበር። ያነገስኩላቸው ንጉሥ የበደላቸው እንደሆን ይክዱታል፣ ጣዖት ከማምለክ ይደርሳሉ ብሎ ነው እንጂ። ወደ እግዚአብሔር ቢያመለክት ስምዖሙ ቃሎሙ ዘይቤሉከ የነገሩህን ስማቸው። አኮ ዘመነኑ ኪያከ አላ መነኑ ኪያየ ከመ ኢይንግሥ ቦሙ
እንዲህ ማለታቸው አንተን ንቀው አቃለው አይደለም፣ እኔ ባንተ አድሬ ነግሼባቸው እንዳልኖር ንቀውኝ አቃለውኝ ነው እንጂ። ወባሕቱ አስምዖሙ ነገር ግን እስራኤልና ሴት ምክንያት ይወዳሉና ሳናውቅ ተደረገብን እንዳይሉ የንጉሡን ወግ ሥርዓት ንገራቸው አለው። ሳሙኤልም ማንገሱን አነግስላችኋለሁ፣ ሳነግስላችሁም ከናንተ አንዱን ነው እንጂ ከሌላ አይደለም። ነገር ግን ወግ ሥርዓቱን ልንገራችሁ። ይነስ ደቂቀክሙ ወአዋልደክሙ ወይሬስዮን መበስላተ ወመጽዕጣተ ወንዶች ልጆቻችሁን መልከ መልካሞቹን ምልምል መልከ ጥፉዎቹን ቋሚ ለጓሚ፣ ሴቶች ልጆቻችሁን መልከ መልካሞቹን ገንቦ በጥባጭ ሽቱ አጣፋጭ፣ መልከ ክፉዎቹን እንጀራ ጋጋሪ ወጠሰሪ ያደርግባችኋል። ወይነስ አጸደ ወፍርክሙ ከመስካችሁ ያጼ መስክ፣ ከእርሻችሁ ያጼ ሁዳድ፣ ካዝመራችሁ ያጼ ቆሎ፣ አህያችሁን ጎራዳ፣ በቅሏችሁን ወደልጋዝ፣ ከብታችሁን ተኩስ እያደረገ ይወስድባችኋል አላቸው። ይህም እስከ አጼ ፋሲል ደርሷል። ከክፋትወ ሁሉ ይህን አስቀርተዋል። የሚጠፋ ከተማ ነጋሪት ቢመቱበት አይሰማ እንዲሉ ሁሉ ጠላታችንን ያጥፋልን እንጂ ይሁንብን አሉ። ያውስ ቢሆን ጠጅና ጉተና ዕለቱን አይፈላ እንዲሉ መንግሥት ዕለቱን ይደርሳልን? የዛሬ 40 ቀን በመሴፋ እንገናኝ ብሎ ቀን ቀጥሮ ይሰዳቸዋል። በዚህ መካከል ሥርዓተ መንግሥት ይደረጋል። ከነገደ ብንያም ቂስ የሚባል ሰው ነበር። ወተገድፋ ሰለስቱ አእዱጊሁ ለቂስ ይላል። 3 አህዮች ነበሩት፣ ጠፉበት። ልጁ ሳኦል ይባላል። ሂደህ አህዮቻችንን ፈልግ፣ ገንዘቡስ ባልጎዳንም ነበር። ነገር ግን ኦሪት ለገንዘባችሁ ሱስ ሳታወጡ አትቅሩ ትላለች እንጂ አለው። ብላቴናው አቤኔር ይባላል። አስከትሎ ሄደ። ወበጽሑ እስከ ደወለ ኤፍሬም ከኤፍሬም ዕፃ ሲደርሱ ዮጊ ያሃድጎ ትካዘ አእዱግ ለአቡነ ወይትየክዝ በእንቲአነ አባታችን በእኛ መጥፋት ያዝናል እንጂ በአህዮቹ መጥፋት አያዝንምና እንመለስ አለው። ብላቴናውም በዚህ ሀገር ነቢይ አለ፣ እርሱ የአህዮቻችንን መጥፋት መገኘት ይነግረናልና ወደ እርሱ እንሂድ አለው። ምንተ ንሁቦ ለነቢየ እግዚአብሔር መሄድስ በሄርን፣ ነገር ግን ኦሪት ይትቁም ራቀከ ቅድመ ነቢየ እግዚአብሔር ትላለችና ለነቢይ ምን እንሰጠዋለን? መክፈልት ሲሹ መቅሰፍት እንዲሉ አለው። ብላቴናውም ሀለወተኒ አሃቲ ራብዕተ እዲሃ ለሰቅለ ብሩር የብር ሩብ አለችኝ፣ ያሃ ትሁቦ እሷን ትሰጠዋለህ አለው። እንደምን አድርጎ ይዟት ነበር ቢሉ ቀለበት አሰርቶ በጣቱ አንድም የወጣ ሰው አይታወቅምና ብሎ በድጉ ቋጥሮ ይዟት ነበር። ወረከቡ ሐዋርያተ ማይ እንዘ ይወፅአ ውሃ የሚቀዱ ሴቶችን ከከተማ በር ሲወጡ አገኙ። አይቴ ቤቱ ለረአይ
የነቢየ እግዚአብሔር ቤቱ ወዴት ነው አሏቸው። ደግ እግር ደርሳችኋል። እስራኤል እንደ ዝክር ያለ ምሳ አላቸው። አሁን ለመባረክ ሲወጣ ታገኙታላችሁ ብለዋቸዋል። ብዙም ያልታወቀ ነገር ጠይቀዋቸዋል። ሴቶች ነገር አብዥዎች ናቸውና። አንድም የታወቀ ነው። ሳኦል ከራስ ፀጉሩ ጀምሮ እስከ እግር ጥፍሩ ይህ ቀረበት የማይባል መልከ መልካም ነበርና መልኩን ለመጥገብ እንደ ትናንት የሰመ ዘጊዜ እፌኑ ለከ አሐደ ብእሴ እምነገደ ብንያም ለዝንቱ ቅብኦ ወአንግሶ ብሎ ለሳሙኤል ነግሮት ነበርና ትማልም ዘእብየለከ ነዋ ብእሲሁ አለው። ሳኦልም ሳሙኤልን ተራ ሰው መስሎ አገኘው። አይቴ ቤቱ ለረአይ የነቢየ እግዚአብሔር ቤቱ ወዴት ነው አለው። ነቢየ እግዚአብሔር ይሉሃል እንጂ እኔ ነኝ አለው። ለምን ትሐዝን በእንተ ተገድፎቶሙ ለሰለስቱ አእዱግ አኮኑ ደወሎሙ ለእስራኤል ለከ ወለቤተ አቡከ 12ቱ ነገደ እስራኤል ላንተ ለአባትህ ዘመዶች በእጃችሁ ጭብጥ በእግራችሁ እርግጥ ሁነው ሲገዙላችሁ በ3 አህዮች መጥፋት ለምን ታዝናለህ አለው። ለከ የተመቸ ወለቤተ አቡከ እንደምን ነው ቢሉ እሱ ከነገሰ ቀኛዝማች ግራዝማች እያለ ይሾማቸዋልና። ነቢየ እግዚአብሔር ምን ነው እንዲህ ትቀጣጠብብኛለህ? አኮኑ አነ እንእንተ ትንእስ በትረ ነገዱ ለብንያም ከ12ቱ ነገደ እስራኤል ልሳሽ መቁረጫ ነገደ ብንያም ነው። ከዚያ የተወለድኩ እኔን ተነግሳለህ ብለህ ትቀጣጠብብኛለህ አለው። ይህን እስካስረዳ ነገር ይወጣብኛል ብሎ ወደ ባማ ይዞት ወጥቷል። አዳራሽ ሰገነት ማለት ነው። ከ70 ሊቃናት በላይ አድርጎታል። ንጉሠ ነገሥት ነህ ሲል እንደ ሙሴ ያለ አስተንታኝ ነበረው። ትናንትናውን ታላቅም ታናሽም ስጋ ቢሉ አስቀምጥ ብሎት ነበር። ትማልን ዘእብየለከ አንብር ዝኮ ክፍለ አምጽ ሀቦ ትናንት አስቀምጥ ያልኩህን ስጋ አምጥተህ ስጠው አለው። አምጥቶ ሰጠው። ብላ እስከትጸግብ ወዘተርፈከ አንብር የበላኸውን በልተህ የተረፈህን አኑር ብሎታል። ምነው ነቢይ ንፍገት ማስተማሩ ነውን ቢሉ አይደለም፣ ስርዓት ማስተማሩ ነው እንጂ። ከሰው ቤት ማዘዝ አይገባም። ቢጠቅምም ባይጠቅምም ባለቤት ያውቃል እንጂ እንግዳ አያውቅምና ለማለት። ካላዋቂ ቤት አዋቂ እንግዳ ናኘበት እንዲሉ። አንድም መንግስቱ ባንተ ብቻ ይቀራል እንጂ ለልጅ ልጅህ አያልፍም ሲል። አንድም የቀድሞ ነገስታት የበሉትን በልተው የተረፋቸውን ከአዘቅት ይጥሉ ነበር። ይህም እስከ አጼ ቴዎድሮስ ሲያያዝ መጥቶ ነበር። በእርሳቸው ጊዜ ቀርቷል። ከተበላበት ከተጠጣበት ደስክ የሚባል የእንቅልፍ ጋኔን አለና እንዳይጫነው። አንድም ንጉሥ ነህና መጠንቀቅ ይገባሃል ሲል ነው። ከዚህ በኋላ ወደ ሰገነት ይዞት ወጣ። ሲነጋ ቀርነ ቅብኡን በልብሱ ሰውሮ ይዞ ነአ ወልድየ እፈኑከ ልጅ ናልሸኝህ አለው። ከሁለተኛው በር ሲደርሱ በሎ ለወልድከ ይሁር ቅድሜነ አዝዞ ሲል ነው። ብላቴናህ ወደፊት ይሄድ ዘንድ እዘዘው አለው። ምን ነው እርሱ አያዘውምን ቢሉ ቆርሶ ያላጎረሱትን ቀዶ ያላለበሱትን ብላቴና ማዘዝ አይገባምና። ቅድሜነም ማለቱ ምስጢር እንዳይመረምር ወደፊት የሚሄድ ብላቴና ደረሱብኝ እያለ ወደፊት ይሄዳል እንጂ ወደ ኋላው አያይምና።
ከሶስተኛው በር ሲደርሱ ከመዝ ይቤ እግዚአብሔር ቀባእኩከ ትንግስ ላዕለ ሕዝብየ እስራኤል ብሎ ቅብኡን በራሱ ላይ አፈሰሰበት። ወሶጦ ዲበ ርእሱ እንዲል እግሩን እጁን አፉን ይሰማዋል። እግሩን እጁን መሳሙ 12ቱን ነገደ እስራኤል በእግርህ እርግጥ በእጅህ ጭብጥ አድርገህ ትገዛለህ ሲለው ነው። አፉን መሳሙ ነገርህ ይወደድልሃል ሲለው ነው። ይስእመኒ በስእመተ አፉሁ እንዲል ያፈቅረኒ በፍቅረ ልቡ ሲል ከዚህ በኋላ ምልክት ነግሮ ይሰደዋል። እምዝ ሀሊፈከ ትረክብ ሰለስተ እደወ አሃዱ ይነድ ሰለስተ አጣልየ ወአሃዱ ይጸውር ዝቀወይን ወአሃዱ ይጸውር መስነቅተ ህብስት ወይሁበከ ቀዳምያተ ህብስት። ከዚህ ስትሄድ 3 ሰዎች ታገኛለህ። አንዱ 3 ፍየሎች የሚነዳ፣ አንዱ የወይን ፊቀን የያዘ፣ አንዱ የስንቅ አቁማዳ የተሸከመ። እርሱም መጀመሪያ የወጣውን ይሰጥሃል። ከምን የወጣውን ቢሉ ከአቁማዳ፣ አንድም ከምጣድ የግብር ምልክት ነው። ወእምዝ ሀሊፈከ ናሴብሃ ኢሎፍላውየ ከዚያ አልፈህ ናሴብ ኢሎፍላዊን ታገኛለህ። ይህም ለምልክት ያህል ነው እንጂ ቁም ነገር የለውም። አማራና ኦሮሞ ሴራ በቆረጡ ጊዜ ከአማራ አገር አንድ ኦሮሞ እንዳይታጣ። ወእምዝ ተረክብ መዝሙረ ዳዊት ነቢያተ መዝሙር ደቂቀ ነቢያት ሲል ነው። ከዚህ አልፈህ ደቂቀ ነቢያትን ታገኛለህ። እንዘ ይትነበዩ ትትነበይ ወእንዘ ይትናገሩ ትትናገር። ትንቢት ሲናገሩ ትንቢት ትናገራለህ፣ ምስጋና ሲያመሰግኑ ታመሰግናለህ። ሳኦልኑ ምስለ ነቢያት ተሆለቆ ተደመረ ህቡረ ሲል ነው። ዛሬስ ሳኦል ከደቂቀ ነቢያት ተቆጠረን ይሉሃል። ከከተማ አጠገብ ስትደርስ 2 ሰዎች ታገኛለህ። የቤተሰብህን ደህንነት የአህዮችህን መገኘት ይነግሩሃል። የዛሬ 2 ዓመት አሕዛብ በጠላትነት ይነሱብሃል። እኔ እስክመጣ 7 ቀን ያልፋል። ቀረ ብለህ መስዋዕት እንዳትሰዋ መንግስት እንጂ ክህነት አልተሰጠህምና። አንድም ገልጾ ነግሮታል። ወእምድኅረ በጽሐከ ዝኩሉ ግበር ዘፈቀድከ። ይህ ሁሉ ምልክት ከደረሰህ በኋላ መጽውት፣ ፍጥ፣ ፍለጥ፣ ቁረጥ የንጉሥ ንፉግ ፈሪ የለውምና ብሎታል። ከዚያ አልፎ ሲሄዱ 3ቱን ሰዎች አገኘ። ናሴብን አገኘው። ደቂቀ ነቢያትንም እያመሰገኑ ሲሄዱ አገኛቸው። ዛሬ የሀገራችን ደቀ መዝሙር ክብረ በዓል ኑሮ ሲመለስ መዝሙር እስመ ለዓለም እየቃኘ እንዲሄድ ከከተማ አጠገብ ሲደርስ ቤተሰቦቹን አገኘ። አህዮቻችንን እኮ ወዲያው እናንተ እልፍ ስትሉ ተገኙ፣ ወዴት ሰነበታችሁ አሏቸው። የአህዮቻችንስ መገኘት ነቢየ እግዚአብሔር ነገረን። ወነገረ መንግስትሰ ይዜነወነ የመንግስትን ነገር ግን አልነገረንም አለው። ያረገዘች ታስታውቅ ከደረቷ ትታጠቅ እንዲሉ። አንድም የአህዮቻችንስ መገኘት ነቢየ እግዚአብሔር ነገረን አላችሁ። የመንግስትን ነገርሳ ቢለው ወነገረ መንግስትሰ ይዜነወነ የመንግስትን ነገር ግን አልነገረንም አለ የተመቸ። በዚያ ወራት የመንግስት ነገር ይወራ ነበርና። አንድም ወነገረ መንግስትሰ ይዜነወ ሳሙኤል ለአብየኔር የመንግስትን ነገር ግን ሳሙኤል ለአበኔር አልነገረውም ይላል ጸሐፊው። አንድም ወነገረ መንግስትሰ ይዜነወ ሳሙኤል ለሳኦል
የመንግስትን ነገር ሳሙኤል ለሳኦል አልነገረውም ይላል አበኔር አላየምና። 40ው ቀን ሲፈጸም 12ቱን ነገደ እስራኤል ይዞ ወደ መሴፋ ወጣ። በትራችሁን ስጡኝ ዕጣ ላውጣላችሁ አላቸው። ምነው እንደቀባው እንደሰጠው ያውቅ የለምን ቢሉ እግዚአብሔር ከሰጠው አይነሳውም ብሎ አንድም ማማለጃ በልቶ ቃል ለቃል ተጨዋውቶ ተዘምዶተ ሥጋ ኑሮት አድልቶ ይሉኛል ብሎ ዕጣ ቢጥል ለነገደ ብንያም ደረሰ። ከነገደ ብንያም ቢጥል ለነገደ ማጥር ደረሰ። ከዚህ በኋላ ሰው እያነሰ ይሄዳል። ወአቀሞሙ በበብእሲሁ ሰዎችን እያቆመ ቢጥል ለነገደ ቂስ ደረሰ። ከነገደ ቂስ ቢጥል ላልነበረ ለሳኦል ደረሰ። ወዴት ሂዶ ኑሯል ቢሉ ነገ ታገቢያለሽ ያሏት ልጃገረድ እንድታፍር ትነግሳለህ ያሉት ንጉሥ ያፍራልና አፍሮ ተሰውሮ ውሎ ነበር። ሳሙኤልም ወደ እግዚአብሔር አመለከተ። ምን ነው ነቢይ አይደለምን ቢሉ ነቢይነቱ የጸጋ ነው እንጂ የባህሪ ነውን ይሏል። ወናሁ ሀሎ ይታባ ማእከለ ንዋይ ከዕቃው መካከል ተሰውሯል አለው። ባለቤቱ ታጥቆ እጅ ነስቶ አመጣው። ብላቴና ልኮ አያስመጣውም ነበርን ቢሉ ለማስፈጠን ለማስከበር ነቢየ እግዚአብሔር እንጂ ሂዶ አመጣው ብለው እንዲያከብሩት። ነዋ ንጉሥክሙ እስራኤል እስራኤል ንጉሳችሁ እነሆ ብሎ ሰጣቸው። ወኮኑ እስራኤል ታሕተ መትከፍቱ ለሳኦል ከትከሻው በታች ሆኑ። አሁን ዕለቱን ወርድ ቁመት የሚጨምር ሆኖ አይደለም የሁሉ ዓይን የሚያርፍበት ስለሆነ ጥበቡ ለጸሐፊ በመዋዕለ ሲመቱ እንዲል ደጋጎች ህየው አበነጋሲ ብለው ተቀብለውታል። ህየው አበነጋሲ ማለትም 1000 ዓመት ያንግስህ፣ ወንድ ልጅ ወልደህ ለፈረስ ሴት ልጅ ወልደህ ለበርኖስ አድርስ ማለት ነው። ክፉዎች ግን አንግስልን ብንለው ሲሆን ከበክሩ ከሮቤል ባነገሰልን ሳይሆንም እይጠፍ ምስፍና ወምልክና እምአባሉ ለይሁዳ እስከ አመ ይትረከብ ዘጽኑህ ሎቱ ተብሎ ከተነገረለት ከቤተ ይሁዳ ባነገሰልን ነበር። ያለዚያ ከ12ቱ ነገደ እስራኤል ልሳሽ መቁረጫ ብንያም ነው። ከዚያ የተወለደ ያህያ ጠባቂ የለማኝ የቂስ ልጅ ነክሶ ምን ጠላት ሊገፋልን ነው ብለው ሂደዋል። አሁን ናዖስ አሞናዊን ተዋግቶ ድል ነስቶ እጅ አድርጎ እስኪገዛቸው ድረስ ወእምድኅረ አሐዱ ወርህ አርገ ናዖስ አሞናዊ ይላል። ሳኦል ከነገሰ ከ1 ወር በኋላ ናዖስ አሞናዊ በኢያቢስ ዘገለዓድ ያሉ 2 ነገር ተኩል እስራኤልን ቀኝ ቀኝ ዓይናችሁን ገብሩልኝ ብሎ በጠላትነት ተነሳባቸው። ምን ነው እንደ ወጉ እንደ ስርዓቱ ፈረስ በቅሎ ግምጃ አውራጃ አንገብርልህምን አሉት። እኔ የፈረስ የበቅሎ የግምጃ የአውራጃ ደሃ ነኝን? ዳይሙ ከመ እግበር ጽዕለተ ላዕለ እስራኤል በእስራኤል ተረት ዘበት ላደርግ ነው እንጂ የኋላ ልጆች አባታችን ናዖስ አሞናዊ እስራኤልን ቀኝ ቀኝ ዓይናቸውን አስገበራቸው ብለው እንዲናገሩ ለዝና ነው እንጂ አላቸው። እሊያም ብንችል እንዋጋለን ባንችል እንገብራለን አሉ። አሁን እነርሱ ደፍረው እንደዚህ የሚሉ ሆነው አይደለም፣ እሱ ትዕቢተኛ ነውና ይህንን ግድ የላችሁም፣ ብትችሉ ትዋጋላችሁ፣ ባትችሉ ግን ትገብራላችሁ ብሏቸዋል።
ከከተማ ያሉ ወንድሞቻችን አዲስ ንጉሥ አንግሰዋል አሉ። ቢችሉ ይረዱናል፣ ባይችሉ ወደ እግዚአብሔር ያመለክቱልናል ብለው ላኩ። እኒያም አንገት ለአንገት ተያይዘው ያለቅሱ ጀመር። በሀገራቸው ዋዕየ ፀሐይ ይጸናል፣ ቀን አያሰራቸውም። ከተራራ ላይ ዕንቁ አስቀምጠው በዚያ ጸዳል ሌሊት ሲሰሩ ያድራሉ። በዚህ ጊዜ ሳኦል አደን አድሮ ሲመለስ ወሳኦልሰ የአቱ ጊዜ ጽባህ እንዲል ልቅሶ ሰምቶ ይህ የምሰማው ልቅሶ ምንድነው ብሎ ጠየቀ። ነገሩት። ጠላት ሴት ይመስል ቢያለቅሱለት ይመለሳልን? ባጭር ታጥቆ ዘገር ነጥቆ ቢሄዱበት ነው እንጂ ብሎ 2 ላም አምጡ አላቸው። አመጡለት። እኒህን ከ12 አባላ መጥቶ አንዱን ከ6 አንዱን ከ6 ቆርጦ የሰመ ዘጊዜ ዘይተለወሙ ለሳኦል ወለሳሙኤል ከመዝ ይሬስይዎሙ ለመራእይሁ ንሬስዮሙ ሲል ነው። ነገ ይህን ጊዜ ሳኦልንና ሳሙኤልን ያልተከተሏቸውን መንጋውን እንዲህ ያደርጉታል ማለት እናደርጋቸዋለን ብሎ ለ12ቱ ነገደ እስራኤል ይልክላቸዋል። እናንተም እንገብራለን ብላችሁ አትስነፉ፣ አዘልላችሁ ቆዩኝ። የሰመ ዘጊዜ ይከውን ትፍስሕትክሙ ድህነትክሙ ሲል ነው። ነገ ይህን ጊዜ አድናችኋለሁ አላቸው። በዚያ ወራት የእስራኤል ድህነት የጌታ ፈቃድ ነውና 33,000 አጋር ተሰበሰቡ። በ3 ዘርፍ ያሰማራቸዋል። ሲገሰግስ አድሮ ማለዳ ደርሶ ከነግህ እስከ ሰለስት ፈጸማቸው። ሳኦል ድል አደረገ ብለው ለሳሙኤል ነገሩት። ንዑ ነሐድስ መንግስቶ ለሳኦል በገልገላ ብሎ የቃል ቅባት ይቀባዋል። የማትረባ ፍየል 4 መንታ ትወልድ እንዲሉ ወሆረ ውስተ ቀርሜሎስ ደጋ ደጋውን በገልገላ በኩል መጣ አሉት። ወሜጠ ሰረገላሁ ሰረገላውን ወደ ገልገላ መለሰ። አንድም ገልገላ ለፈረስ ለበቅሎ የማትመች ወጣ ገባ ነበረችና በእግሩ ለመሄድ ሰረገላውን ወደ ቤቱ መለሰ። 2 ዓመት ሙሉ ጠላት ጠፍቶለት ይኖራል። በሁለተኛው ዓመት አሕዛብ በጠላትነት ተነሱበት፣ ዘመተ። እስራኤል በደጋ አሕዛብ በቆላ ሰፈሩ። እስራኤል የአሕዛብን ብዛት አይተው ከኒህ ጋር መዋጋት ማን ይችላል? የደጋውም ውርጭ አልቻል አለን። ከየቤታችን አሳልፈነው እንምጣ ብለው እየተሰረቁ ሂደዋል። ዕለቱንም ዮርዳኖስን ተሻግሮ ያደረ አለ። ሳኦል ግን አርበኛ ነውና 200 ራሱን ሁኖ ቀርቷል። በ7ኛው ቀን ሳሙኤል የቀረ መስሎት ከጠላቶች ጋር ስዋጋ ወደ እግዚአብሔር ሳላመለክት ይሆናልን ብሎ መስዋዕት ሰውቶ ሲወጣ ሳሙኤል መጣ አሉት። ሊቀበለው ቢወጣ ምን ስታደርግ ኑርሃል አለው። በምን አውቆ ቢሉ ነቢይ ነውና በጸጋ አንድም ጢስ ሲወጣ አይቶ አንድም መዓዛ መስዋዕት ሸቶት ዛሬ ድህረ ቁርባን የዕጣን የህብስት መዓዛ እንዲሸት አንድም ከእጁ ፈርስ ከልብሱ ደም አይቶ ሳኦልም ተአጊስየ ሰቡአ መዋዕለ ሶይኩ 7 ቀን ጠብቄ ብትቀርብኝ ሰዋሁ አለው። እይሄይስኑ ሰሚዕ እምነሰዊዕ ወተአዝዝዎ እምስብሃ አባግ ያወለወለውን የሰባውን ከመሰዋትማ የእግዚአብሔርን ትእዛዝ መስማት አይሻልም ነበርን? ለአሁን ድሉን ሰጥቶሃል፣ ያውም
በልጅህ በዮናታን እጅ ነው። በዚያው አልፈህ አማሌቅን አጥፍተህ ሰውን ከብቱን ገድለህ እህሉን አቃጥለህ ተክሉን ቆርጠህ ውሃውን ደፍነህ ና ብሎሃል አለው። እኒህስ አማሌቅ ምን አድርገዋል ቢሉ እስራኤል ከግብፅ ሲወጡ የደከመውን አያሳርፉ የበረታውን አያሳልፉም ነበርና ለጊዜው ኢያሱ አጥፍቷቸዋል። ፍጻሜው ግን ወእጸብዖሙ ለዘመደ ዘመድ በእድ ህብይት ተብሎ ተነግሮባቸዋል። እድ ህብይት የተባለም ሳኦል ነው። ከዚህ በኋላ ዮናታን ብላቴናውን ጠርቶ ወደ አሕዛብ ከተማ እንሂድ፣ ኑ ያሉን እንደሆን ድሉን እንደሰጠን እናውቀዋለን፣ ዝም ያሉን እንደሆን ሰልለን እንመለሳለን ብሎት ሄዱ። አሕዛብም አይተው አየ ዛሬስ እስራኤል መዋጋት ቢሳናቸው አንዳንድ እያሉ ወባት ሊገቡ መጡን? እላንተ ሰዎች ኑ ኑ አሏቸው። ወሜጠ ገጾ ዮናታን ወደ ብላቴናው ፊቱን መለሰ። ጋሻ ጦሩን ለመቀበል አንድም የወንድ ፊቱን አጠቆረ። ብላቴናው ድንጋይ እያቀበለው 20 ሰው አጥፍቷል። ወኮነት ቀዳሚተ ቀትሉ እስራ እንዲል ሳኦልም ሲያምከነክናቸው ሲያምታታቸው አይቶ እስኪ ከኛ የሄደ ሰው እንዳለ ፍቀዱ አለ። ዮናታን ከነብላቴናው ታጣ። የጦር ገበሬ ነውና ወርዶ ገጠመ፣ ድል አደረጋቸው። በዚያው ኢሎፍሊ ሂዶ የኢሎፍላውያን አበጋዛቸው አጋግ ይባላል። በፈረስ በሰረገላ ሆኖ በፊት በኋላ በቀኝ በግራ ሲያጣልፍ አይቶት ይህንስ ተውት፣ ልጄን አጋብቼ አንድ በር ይይዝልኛል፣ ውሃውንም አትድፈኑት፣ እህሉን ተክሉን ከብቱን አታጥፉት፣ ይህን ሁሉ ብናጠፋው ምን ይጠቅመናል? ቢኖሩ ይህን እየበሉ ይገብሩልናል፣ ባይኖሩስ ማን ይወስድብናል? አላቸው። ለሳሙኤል ሳኦል ድል ነስቶ መጣ ብለው ነገሩት። ሊቀበለው ወጣ። እግዚአብሔር ባንተ አድሮ ያዘዘኝን አድርጌ መጣሁ አለው። ይህ ከሆነ የምሰማው ድምፅ ምንድነው? አለው። በምን አውቆ ቢሉ ከሀገሯ የወጣች ላም በድምጿ ትታወቃለችና፣ አንድም በጸጋ አውቆ። ሳኦልም መቼስ እስራኤል ለክፋት ያርፋሉን? ለመስዋዕት ይሆናል ብለው አምጥተዋል አለው። የራሷን አበሳ በሰው አብሳ እንዲሉ የአጋግንም መምጣት ከሌላ የሰማ እንደሆን ይጣላኛል ብሎ አጋግንም እንጂ መክረህ አስተምረህ ወደ ኦሪት ትመልሰዋለህ ብዬ አንጥቼዋለሁ አለው። ከዚህም ደርሰሃልን ብሎ ተቆጥቶ እሄዳለሁ ሲል ልብሱን ቢይዘው ተቀደደ። በከመ ሰጠጥካ ለልብስየ ከማሁ ሰጠጣ ለመንግሥትከ ወወሃባ ለካልእ ዘይሄይስ እምኔከ። ልብሴን እንደቀደድካት መንግሥትህንም ካንተ ለሚበልጥ ሰጠብህ አለው። እምኔከ ማለቱ ዳዊት ያልሁ እንደሆን ይጣላዋል ብሎ፣ ዘይሄይስም አለው በዓይን ጥቅሻ በከንፈር ንክሻ የሚያውቅ ሲል ነው። ሳኦልም ስንኳን አንተ ተጣልተኸኝ እንዲያውም እስራኤል ሳይወዱ በግድ ነግሼባቸዋለሁ፣ በእሳት ጠብሰው በድንጋይ ወግረው ይገሉኛልና ከእግዚአብሔር አስታርቀኝ፣ አጋግን እንደወደድህ አድርገው አለው። ሳሙኤልም ወደ ቤተ እግዚአብሔር ሄደ። ሳኦል ከዚያው ቀርቶ የመንገድ ግብር አቀረበ። ወአጋግሰ ይነብር በጸጋመ ንጉሥ። አጋግ ከንጉሱ በስተግራ ተቀምጦ ይመገብ ነበር። ሳሙኤልም አጋግን ላክልኝ ብሎ ወደ ሳኦል ላከ። አጋግ ይህን ሰምቶ ከመዝኑ ሞት መሪር አለ። አንድም
በመቃብያን ያቀናዋል በሕጹጻንም ይላል። ሳኦል አጋግን ለሳሙኤል ሊሰጠው ሳሙኤል ሳኦልን ከእግዚአብሔር ሊያስታርቀው ተዋውለው ወደ ቤተ እግዚአብሔር ሂደዋል። ሳሙኤል ከቤተ እግዚአብሔር ቀረ። ሳኦል ተመልሶ ከድንኳኑ ገብቶ የመንገድ ግብር አቀረበ። የደብተራ ኦሪት በርና የሳኦል ድንኳን በር ፊት ለፊት ነው። ሳሙኤል ባጭር ታጥቆ ዘገር ነጥቆ ሲመጣ አጋጋይቶ ከመዝኑ ሞት መሪር ብሏል። ሳሙኤልም በከመ አምከነቶን ኩናትከ ለአንስት ከማሁ ለትኩን እምከ ምክንተ እምኔከ ብሎ ፈክሮ ዘምሮ ገድሎታል። እንዲህ ማለቱ ስለምን ነው ቢሉ ባሎቻቸውን እየገደለ የሚደርስባቸው አጥተዋልና፣ አንድም ልጆቻቸውን እየገደለች የወላድ መካን አድርጋቸዋለችና፣ አንድም ሴትን ወንድን ገድዬ ይሆን እያለ ሆዳቸውን እየቀደደ ያየው ነበርና፣ አንድም የእስራኤል ሴቶች አጋግ መጣ ሲሏቸው ጽንሳቸው ይወርድ ነበርና የሳሙኤል አጋግን መግደል የፊንሐስ ክስፊን ዘምሪን መግደል እስራኤል ያጠመሙትን ከማቅናት ያጎደሉትን ከመምላት ተቆጥሮላቸዋል እንጂ ዕዳ አልሆነባቸውም። ከዚህ በኋላ በእንዶራዊት ምክንያት እስኪነሳ አይገናኙም። እንዲህ ግን ስለሆነ ይጸልይለታል። መነኩሴ ላጭቶ ላመነኮሰው ነቢይ ቀብቶ ላነገሰው ማዘን ይገባልና። እስከ ማእዜኑ ትላህዎ ሳሙኤል ለሳኦል እስመ አነ መነንክዎ ወገደፍክዎ፣ እኔ በረድኤት ተለይቼዋለሁ እስከ መቼ ድረስ ስታዝንለት ትኖራለህ ብሎ ጌታ ለሳሙኤል ነገረው። ለእስራኤል ብዬ ነው እንጂ አለው። ለእስራኤልስ ካልህ ምላ ቀርነ ቅብ፣ በሳኦል የጎደለውን ምላ መልእ ቀርነ ቅብኡን ይዘህ ከቤተልሔም ሂደህ የእሴይን ልጅ ቀብተህ አንግስልኝ አለው። አንተ ጌታዬ መነንክዎ ገደፍክዎ ትላለህ፣ እርሱ አለሁ ይላል። በንጉሥ ላይ ንጉሥ አንግሼ ብገኝ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኝ የለምን አለው። ጌታም ማዳን መታደግ ሲቻለው ምልክት ነግሮ ይሰደዋል። 2 ላም አስነድተህ ሂድ፣ ወዴት ትሄዳለህ ያሉህ እንደሆን ፈጣሪዬ ለቤተልሔም ሰዎች መስዋዕት ሰዋላቸው ብሎኛል በላቸው ብሎ ሳሙኤልም ጌታ ያዘዘውን አደረገ። ሰላምኑ ምጻትከ አመጣጥህ ደህና ነውን አሉት። ነቢየ እግዚአብሔር የሚመጣ ወይም ለበጎ ወይም ለክፉ ነውና ደህና ነኝ፣ ነገር ግን ፈጣሪዬ ለቤተልሔም ሰዎች መስዋዕት ሰዋላቸው ብሎኛል አላቸው። ከኔ ቤት እንሂድ ብለው ተሻሙት። እንዲህ አይደለም፣ ይህን ከየቤታችሁ ሰው፣ እኔ ከእሴይ ቤት ሂጄ እሰዋለሁ አላቸው። ወቀደሶሙ ለእሴይ ወለደቂቁ፣ እሴይን ከልጆችህ የማነግስ ነኝና ንጹሐን ሆናችሁ ሰንብቱ በላቸው አለው። በ3ኛው ቀን መስዋዕት ሰውቶ ለመንግስት የሚገባውን አምጣው አለው። በኩሩ ኤልያብ ይባላል። አቀረበው። ዝንቱ ውእቱ መሲሁ ለእግዚአብሔር፣ ለመንግስት የሚገባው ይህ ነው። ሳኦልም መልከ መልካም ነበር፣ ይልቅስ ይህ ይበልጥ አለ። ቀርነ ቅብኡ አልከፈትለት አለ። ይትርአይ ግርማ ርእየቱ ለኤልያብ፣ ሰብሰ ገጸ ይርኤይ እግዚአብሔርሰ ልበ ይርኤይ። ሰው የመልክን ደምግባት ያያል፣ እግዚአብሔር ግን የልቡናን ቅንነት ያያልና የኤልያብን መወደድ የመልኩን ቅንነት አትይ አለው። ወዲያው ለዝ ኢሃረዮ ብሎታል። ተከታዩ ሳቢት ይባላል።
አመጣ ለዝኒ ይሃረዮ ብሎታል። ከዚህ በኋላ ለሱም ተገልጾለት ለዝኒ ይሃረዮ ለዝኒ ይሃረዮ እያለ አሰናብቷቸዋል። ወአምጽኦሙ እስከ ሰባቲሆሙ ላመጣጥ ሰባተኛ ለልደት ስምንተኛ አለ። ያን አምጥቶ ዝም አለ። ዳእሙ እሉኑ እሴይ ደቂቅከ እሴይ ልጆችህኒ ብቻ ናቸውን አለው። አሁን ለተናገርነው አይሆንም እንጂ በጎች የሚጠብቅ ብላቴና አለ አለው። ኢይመስህ ዘእንበለ ይምጻእ እርሱ ሳይመጣ እህል ውሃ አልቀምስም አለው። ስለምን ቢሉ ለማስፈጠን ዛሬ ከቤተ መንግስት የተላከ ብላቴና መልእክቴን ሳልነግር እህል ውሃ አልቀምስም እንዲል እሱም ልኮ አስመጣው። ገና 40 ክንድ ሲቀር ቀርነቅኡ ቦግ ብሎ ተከፈተ፣ ፈላ፣ ተፍለቀለቀ። በወንድሞቹ መካከል ቀብቶ አነገሰው። ስለምን ቢሉ ከኛ ከተለየ በኋላ ምን አደረገለት ይሆን ብለው ምስጢር እንዳይመረምሩ፣ አንድም መከራ ያለበት ነውና በተስፋው እንዲከተሉት፣ አንድም በስደቱ ጊዜ መከራ አጽንተውበት በመንግስቱ ጊዜ መከራ እንዳያጸናባቸው። በዚህም ቅባት ምክንያት 7ቱ ሀብታት ተሰጥተውታል። 7ቱ ሀብታትስ ምንና ምን ናቸው ቢሉ ሀብተ መንግስት 1፣ ሀብተ ክህነት 2፣ ሀብተ ኃይል 3፣ ሀብተ መዊዕ 4፣ ሀብተ በገና 5፣ ሀብተ ፈውስ 6፣ ሀብተ ትንቢት 7 ናቸው። ሀብተ መንግስት የገደለውን ማስገደል፣ ወንበዴውን በ1፣ 4፣ 5 ማስከፈል። ሀብተ ክህነት 150ውን መዝሙር ከ4 አድርገው ተካፍለው በ24ቱ ጊዜ 12 12 እየሆኑ ያደርሱ ነበር። አለቆቻቸው ኤማን፣ ቆሬ፣ አሳፍ፣ ኤዶትም ይባላሉ። ከነዚያ ጋር አንድ ተብሎ መቆጠር። ሀብተ ኃይል አንበሳ በእርግጫ ነብር በጡጫ መግደል። ሀብተ መዊዕ ጦሩ በተደረደረበት ኃያላኑ በተሰለፉበት የዳዊት ሎሌ መጣ መጣ ባሉ ጊዜ ይፈርስ ነበር። ሀብተ በገና እንጨቱን ጠርቦ ቁርበቱን ጎልቦ ጅማቱን ወትሮ መደርደር። ሀብተ ፈውስ በገናውን እየደረደሩ ድውይ መፈወስ ነው። ይህስ ሀብተ በገና ካለው ይገባል ብሎ ሀብተ ፈውስ መንፈሳዊ ዓመታት። ሀብተ ትንቢት 150 መዝሙር መድረስ ነው። እንዲህ ግን ስለሆነ አርእስቱ 10 ነው። መጀመሪያ ተግሳጽ ለኩሉ፣ ሁለተኛ ትንቢት በእንተ ክርስቶስ፣ ሶስተኛ ትንቢት በእንተ ርእሱ፣ አራተኛ ትንቢት በእንተ መነናውያን፣ አምስተኛ ትንቢት በእንተ ትሩፋን፣ ስድስተኛ ትንቢት በእንተ ሕዝቅያስ፣ ሰባተኛ ትንቢት በእንተ ኤርምያስ፣ ስምንተኛ ትንቢት በእንተ መቃብያን፣ ዘጠነኛ ትንቢት በእንተ ዘለፋ ካህናት፣ 10ኛ ትንቢት በእንተ ሰሎሞን ወልዱ። ተግሳጽ ለኩሉ ብፁዕ ብእሲ ዘይሆረ በምክረ ረሲያን፣ ትንቢት በእንተ ክርስቶስ ለምን ታንገለጉ አሕዛብ፣ ትንቢት በእንተ ርእሱ እግዚኦ ሚበዝሁ እለ ይሳቅዩኒ፣ ትንቢት በእንተ መነናውያን ሶበ ጸዋዕክዎ ለእግዚአብሔር ሰምዐኒ ጽድቅየ፣ ትንቢት በእንተ ትሩፋን ቃልየ አጽን እግዚኦ፣ ትንቢት በእንተ ሕዝቅያስ ይብል አብድ በልቡ አልቦ እግዚአብሔር፣ ትንቢት በእንተ ኤርምያስ ግፍኦሙ እግዚኦ ለእለ ይገፍኡኒ፣ ትንቢት በእንተ መቃብያን እግዚኦ ሰማይነ በእዘኒነ፣ ትንቢት በእንተ ዘለፋ ካህናት አምላከ አማልክት እግዚአብሔር ነበበ ወፀውአ ለምድር፣ ትንቢት በእንተ ሰሎሞን እግዚኦ ኩነኔከ ሀቦ ለንጉሥ። እሊህ ናቸው። ይህም
የአስሩ ቃላት፣ የአስሩ አውታረ በገና፣ የአስሩ ህዋሳት፣ የአስሩ ማዕርጋት ምሳሌ ነው። በዚህም በአስሩ አርዕስት 5 ነገር አለበት። የአምስቱ አዕማደ ምስጢር፣ የአምስቱ ህዋሳት ተግሳጽ ለኩሉ፣ ምዕዳን፣ ጸልወት፣ ትንቢት፣ አኮቴት። ተግሳጽ ለኩሉ አይለወጥም። ብፁዕ ብእሲ ዘይሆረ በምክረ ረሲዓን። ምዕዳን እንደነ ኢትቅናዕ፣ እንደነ ስምዑ ዘንተ፣ እንደነ አጽምዑ ህዝብየ ህግየ ያለው ነው። ጸልወት ስምዓኒ እግዚኦ ጸልወትየ። ትንቢት ይቤሎ እግዚእ ለእግዚእየ ንበር በየማንየ። አኮቴት አአኩተከ እግዚኦ እስመ ተወከፍከኒ ተአኩቶ ነፍስየ ለእግዚአብሔር ነው። ይህን በ4 ለይኩን በ5ኛ ለይበሉ ከፍሎ ተናግሮታል። ጻፈውም ብሎት ጽፎታል። መጻፉም ለኛ ምክር፣ ተግሳጽ፣ እዝናት ሊሆን ነው እንጂ ለከንቱ አይደለም። ወኩሉ ዘተጽሕፈ ለተግሳጸ ዚአነ ተጽሕፈ ከመ በትዕግሥትነ ወበተወክሎ መጻሕፍት ንርከብ ተስፋነ እንዲል። ሲጽፍስ በማን ጀምሯል ቢሉ በጎልያድ ጊዜ ያሉ እንደሆን ንዑስ አነ እምአኀዊየ ብልዎ፣ በሳኦል ጊዜ ያሉ እንደሆን አድኅነኒ እግዚኦ እምብእሲ እኩይ ብሎ ጀምሯል። ይህማ እንዳይሆን መጽሐፍ በከመ ይቤ ውስተ መዝሙር ዘክልኤቱ ወልድየ አንተ ይላልሳ ቢሉ ይህማ ምን ያውካል? ለአድኅነኒም ለንዑስም ሁለተኛ ቢያደርጉት ይሆናል። እንግዲያ ዛሬ በጥራዝ ብፁዕ ብእሲን እናስቀድማለንሳ ቢሉ ሊቃውንት በአስተጋብኦተ መጻሕፍት ጊዜ በጥራዝ አንድም ብፁዕ ብእሲ እያለ ሌላ እናስቀድማለን ብለው በብያኔ አስቀድመውታል። አንድም እርሱ ራሱ በብፁዕ ብእሲ ጀምሯል። ይህም ሲነበብ ሲተረጎም እስከ ዘመነ ሐዋርያት ደርሷል። ሐዋርያት 81 መጻሕፍት ለቀለየምንጦስ ሲያስረክቡ 1 መዝሙረ ዳዊት ብለው ቆጥረው አስረክበዋል። መቁጠራቸውም ስለ 4 ነገር ነው። ለሕያዋን ዕቅበት፣ ለሙታን ጸልወት፣ ለሕፃናት ትምህርት ቅድመ መሐርዎሙ ለውሉድክሙ መጽሐፈ ሰሎሞን ወሲራክ ወመዝሙረ ዳዊት እንዲል ለቤተ ክርስቲያን ስብከት ሊሆን ነው። ከዚህም በአርእስቱ እስመ መዝሙረ ዳዊትሰ ትመስል ገነተ ዘታቀርብ መላእክተ ወታርህቅ አጋንንተ ዘትጸጊ ጽጌያተ ወትፈሪ ፍሬያተ ይላል። ዘይቤው ያልቀና ነው። እስመ መዝሙረ ዳዊትሰ ዘታቀርብ መላእክተ ወትሰድድ አጋንንተ ትመስል ገነተ ዘትጸጊ ጽጌያተ ወትፈሪ ፍሬያተ ቢል ይቀናል። በዚህ በገነት አትክልት 7 ነገር አለበት። ጣዕም፣ ልምላሜ፣ ጽጌ፣ ስን፣ ፍሬ፣ መዓዛ፣ ቆጽል ነው። በዚህም መዝሙረ ዳዊት 7 ነገር አለበት። አፍቅሮ ጸላይት፣ ትህትና፣ ሃይማኖት፣ ተስፋ መንግስተ ሰማያት፣ ተአምኖ ኃጣውእ፣ ስርየት፣ ምጽዋት። አፍቅሮ ጸላይት አነ አቀብኩ ፍናወ እጹባተ፣ ትህትና አንሰ እፄ ወአኮ ሰብእ፣ ሃይማኖት እንከርሰምየ አንተ አምላኪየ፣ ተስፋ መንግስተ ሰማያት እትአመን ከመ እርአይ ሰናይቶ ለእግዚአብሔር በብሔረ ሕያዋን፣ ተአምን ወኃጣውእ እስመ ኖሃ እምስዕርተ ርእስየ ጌጋይየ፣ ስርየት ህጽበኒ ዋንጽሐኒ እኃጢአትየ፣ ምጽዋት ዘረወ ወወሃበ ለነዳይ ነው። ፍካሬ ዘጻድቃን ወዘኃጥአን
የጻድቃንንና የኃጥአንን ግብር የሚናገር መጽሐፍ ይህ ነው። አንድም ጻድቃንን በለውዝ በገውዝ ኃጥአንን በዕፅ ከንቱ መስሎ የሚናገር መጽሐፍ ይህ ነው። ጰላዲዮስ ቅዱስ ቄርሎስን የመለኮትና የትስብእትን ነገር ጠይቆት መለኮትን በእሳት ትስብእትን በብረት መስሎ ቢነግረው ሰናየ ትፍክር እንዳለ። አንድም የጻድቃንንና የኃጥአንን ግብር ለይቶ የሚናገር መጽሐፍ ይህ ነው። ወፈከረ ላቲ ለድንግል እንዲል ለየላት ሲል መዝሙር ዘዳዊት ይኸውም የዳዊት መጽሐፍ ነው። አንድም ዳዊት በገና እየደረደረ የተናገረው አንድም ዳዊት በመዝሙር የተናገረው መጽሐፍ ይህ ነው። ወያጸም መዝሙረ መሰንቆክሙ እንዲል